ብዙኛ መስዋዕትነት ከብለናል። ሰው ልጅ እኮ እድሜዬ አንድ ነገር እየተወራ የለም። አሁን ሃናን ሃይሚን ጠልታ አይደለም። ሃናን ትንሽዬ ድምጽ ያወረችው ምን አረጉ ልንገርሽ? ሃይሚን እንደጠላች ሰው ሃይሚን በቃ እንደ ምንም ነገር ብሩክና ሃይሚን እንደጠላ ሰው አድርጎ የሃናንዬ ትንሽዬ ድምጽ አድርጎ ከዛም በኋላ ሃይሚንና ብሩክና አንበሳ ያደርጋሉ። እንደ ሃናን እውነተኛ የሚወድ ሰው አለ እንዴ? እነሱ ሞታ ነው የምትወደው፣ ሞታ ነው የምትወደው። ሀቁን እናውራ እዚህ ስደት ቦታ ሆነን። ከዛ ትንሽዬ ያወራችሁ አንበሳ ጋር እንደጠላት ሰው የሆነ በቃ ሃናንዬ በቃ ልጆቹን እንደምን ኧረ በስመ አብ። እንግዲህ ውሸት እኮ ዳገት ነው፣ እውነት ደግሞ እንደዚህ ከመሆን እኮ ይደብራል። እኔ እኮ እንጂ ከማን ትላቻ የለም። ከሰው ጋር ተጣልቼ አላውቅም፣ እችላለሁ ግን ተጣልቼ አላውቅም። እዚህ ጋር አንድ ሁኑ። ወደ ቀና ብናስብ ጥሩ ነው፣ ወደ ሀይር ነገር ብናስብ ጥሩ ነው። የሰው ልጅ እኮ ኤሬሚ ሃናን አንድ በይ መቅዲ ሰውን አትነካም። እውነቱን ላውራ እዚህ ጋር ጨረቃ ፋሚሊ በጠቅላላ መቅዲን ታውቃላችሁ። መቅዲ ሰው አትነካም። እነሱ በከባዱ ፍራንክ ስትመጣ ሲመጡ የራሱ ብሩኬና ሃይሚ ሲመጡ ምንድነው የምትለው? ኮመንት ላይ አረ ተረጋጉ፣ ፍራንክ ነው የምትለው። ሰውን አትነካም። ገስት ላይ ገብታ ሰውን አትሰድብም። ኮመንት ላይ ሰውን አትሰድብም። ሁሉም ቦታ ገብታ ተረጋጉ፣ ድራማ ነው ተረጋጉ ነው የምትለው ማርያምን። አሁን በዛ ምክንያት ሁሉም አሁን እኛ አጫጫሪ ከዚህ መዛማ እንደ መግዲ እንደም እውነተኛ ፋሚሊ ያለ እንዴ? ሰው የምታዝናና ድራማ ነው ተረጋጉ፣ ድራማ ነው ተረጋጉ ነው የምትለው መግዲ። አዎ ድሮ ቤቷ ላይ እንደዛ ነው። ሁሉም ቤት የታወቀች ልጅ ማርያምን ምን ማንን ሰው ድሮ ቤቷ ላይ እንደዛ ነው። በቃ አንዱ እኮ ኤሬሚ አሁን እኔ ይሄንን በኔ ተመር በቃ እኔ ነኝ መሪ፣ እኔ ነኝ አንበሳ፣ እኔ ነኝ ንጉስ፣ እኔ ነኝ በቃ እኔ እኮ ለስራ እኔ አንበሳ ሆኜ ነው ስደት ቦታ መጥቼ የምሰራው እንጂ ማንም ሆኜ አንበሳ ሆኜ አይደለም የምሰራው። እኔ ለራሴ አንበሳ ሆኜ ነው አመዳሜን ቤት የምሰራው። እኔ ነኝ መሪ፣ እኔ ነኝ መሪ። ለማንኛውም ደህና ዋሉ። የሰው ልጅ ማንንም ሰው መምራት አይችልም። ዛሬ ልጆቻችን ራሱ እኛ መምራት አንችልም። ምክንያቱም በራሳቸው ነው የሚመሩት ትንሽ ካደጉ በኋላ ማለት ነው። ስለዚህ ልጆቻቸው በራሳቸው ተመሩ ማለት ደግሞ ልጆቻችን አይደሉም ማለት አንችልም። ከነምናምናቸው እንወዳቸው የለም አለ መሰለሽ። እግዚአብሔር ውርደታቸውን ገና ይዋረዳሉ፣ ገና እንደዚህ ይሆናሉ። ኧረ በኢየሱስ ውርደት ትጠብቃላችሁ? ውርደት ከሰው ውርደት ትጠብቃላችሁ? ከምትወዱት ሰው እንዲዋረድ ትፈልጋላችሁ? ኧረ ሼም ነው በእግዚአብሔር። የምታወሩትን እንኳን ሰው ይሰማኛል። እንደዚህ ገስት ላይ ስለተቀመጥኩ ብቻ አይደለም ሰው ይሰማኛል ብዬ አስተውዬ መናገር አለብኝ። እኔ ደግሞ ስናደድ እሰድባለሁ ሰው። እኔ ጋር መታችሁ ኮሜንት ምናምን የልክስክስ ኮሜንት ጽፋለሁ ካለሽ በአናትሽ ተክዬ ሰድቤሽ ነው ማባረርሽ። ምንም አታመጭም በእኔ ህይወት ላይ። ምን ከፈለሽ ፎሎ የምታረግሽኝ ሰው ከሆንሽ ፎሎሽን አንቺና ጥርግ ብለሽ ገደል ግቢ። እኔ ሙያችሁ ፎሎ ደግሞ ጨው የሚገዛ ሰው አለ እንዴ? ቅዱ እንትኑ ሰዱት፣ ቅዱና ታፔ ላይ ለጥፉ ሰዱት። እኔ ምን አለ ለኔ መስሚያም የለኝም፣ አይደንቀኝም፣ አይበርደኝም። እኔ በሱ አይደለም እኔ ጨው የምገዛው። እኔ እድሜ መጀመሪያ እግዚአብሔር፣ ሁለተኛ መዳም እንደዚህ ሆናል። የእነዛን ውርደት ያሳየኝ እግዚአብሔር። ያዋርዳችኋል። ኧረ ይደብራል በእውነት። የሚዋረድ ነገር ምን ተሰራ? የፈለጉትም ቢሆኑስ አንድ ላይ ቢያድሩስ ባያድሩስ ቢኖሩስ ባይኖሩስ እናንተ ምንድናችሁ? ምን ቤት ናችሁ? እንደ ተከታይ ናችሁ፣ እንደ አድናቂ ናችሁ። አለቀ። ኖሩ አልኖሩ የእነሱን ህይወት እኛ እንኑር አላችሁ። ምንድን ነው እኛን የምንኖርላችሁ እኛን የምናዛችሁ አላችሁ እኮ። አራችሁ ቀዘናችሁ ጭራሽ። ሁላችሁም በቃ ደህና ዋሉ። እሺ እናቴ፣ እሺ ማዛዬ፣ እሺ ክብር ስላለን ነው ለሰው። እዚህ መተሽ ኮሜንት ላይ መተሽ ተጠለጭ ባናትሽ ተከካይ ብሎክ ነው መሸኝሽ። ይኸውልሽ እኔ ጋር ሞጋ መተሽ እንትን እላለሁ ብትይ ብሎክ ነው ማደርግሽ እያንዳንድሽ።
ምንም አታመጡም። ድምፄን አይደለም እዚህ እንትን ላይ ያለች በትልቁ በእንትን አሰሩት እላችኋለሁ። በእንትን አሰሩት በትልቁ ደግሞ ጉዳዩ አይደለም። ሌላው ደግሞ እንትና ሀና እንደምትወዳቸው አገር ምድሩ ያውቃል። ሁሉም ሰው እዚህ ጋር ያለው ሰው የሰው ልጅ ትልቁ ነገር ጊዜ መስጠት ነው። ጊዜ ሰጥቶ ሰው የሚወዳቸው ከምንም በላይ ነው። ገብቷቸዋል። እዚህ ጋር መጥፎቹ የምንላቸው ራሱ ለእነዚህ ልጆች ዋጋ ከፍለዋልና በሀና ድምጽ ደግሞ አቀናብራችሁ እኔ አልገባኝም ነበር። አሁን ማዛ ስትናገር ነው እንግዲህ ሀና እንደምትጣላቸው አቀናብራሷን ድምጽ ማረጋቸው ጥሩ አይደለም። ምክንያቱም ሀና እንዴት እንደምትሆን የጨረቃ ፋሚሊ ሁሉም ያውቃል። እነሱም ደግሞ ያው ሰው ናቸው። በተቀየሙት ምን ባሉት መንገድ በሄዱበት መንገድ ባላቅም ባይገባኝም ግን ብቻ ጥሩ አይደለም። እኛ ብንሳሳት እናንተ ብትመልሱን እና ሰው ሆነን ትልቅ እንደሆናችን ሳይሆን አንድ ሰው ያለ እድሜውም ይበሳል ሰው አለ። ከእድሜውም ደግሞ ብዙ ሆኖ ትልቅ ሆኖ አስተሳሰቡ ትንሽ የሆነ ሰው አለ። ስለዚህ ሁሉም ሰው አንድ አይነት ነው ማለት አይችልም። እኛ ካጠፋን እናንተ ስህተተኛ ናችሁ ብላችሁን፣ እኛም ካጠፋን ደግሞ በዛው ልክ ስህተታችንን አርመን አንድ ሆነን ጨረቃ ፋሚሊ ተነጋግረን ብንሄድ እኛ የሚያምርብን እንትን ነው እንጂ ፍቅር ነው እንጂ እንደዚህ እኛ ራስ በራሳችን መነቋቋር አያምርብንም። ሀና ከተሳሳተች በድምጿ ቆርጣችሁ ማቀናበሩን ትታችሁ መጣችሁ ምንድን ነው ችግራችን? እኛ የተቀየምነው በዚህ ነው በቃ ምንድን ነው ብላችሁ ብትናገሩ ምንም አይደለም። ሙሉ ጨረቃ ፋሚሊ ስለሚያውቅ ስለ ሀና ማለት ነው። እናንተም እንግዲህ አላህ ልቦና ይስጣችሁ። ምንም ማድረግ አንችልም። ሁላችንም አላህ ልቦና ይስጠን። ማጠፋ የለም ማለት አይደለም፣ ግን ተነጋግረን መፍታት እየተቻለ መነቋቀር እኛ አያምርብንም። ታናናሾቻችን ልትሆኑ ትችላላችሁ እና ሁላችሁም ደግሞ ያለብንን ችግር ብንፈታ ይሄ መነቋቀሩ ትተን አንድነት ነው የሚያምርብን። በእኛ እንደዚህ አንዳችን ለአንዳችን መነቋቋር አያምርብንም ነው ብዬ የምለው። እንግዲህ ሀሳብ ካላችሁ ገኒ ሁላችሁም ስጡበት። ይሄን ነገር እንድንፈታው እንፈልጋለሁ። እንዴት ናችሁ? ሰላም ናችሁ? ሰላም አላችሁ? ሰላም አደራችሁ? እንዴት ናችሁ? ደህና አደራችሁ? እኛ እኮ ሼር አይተን ነው ምን ተፈጠረ ብለን ምንድነው እሱ ምንድነው ችግር አለ ዛሬ ደግሞ እንዴት ናችሁ? ገንዬ እኔም እንዳጋጣሚ ሆኖ ልበሰለሙ ቤት ሀናን ስትናገር ሰምቼ ነው የገባሁት። የተፈጠረውን ባላቅም እንግዲህ በሰሞኑ ንግግር መሰለኝ በሀና ድምጽ ሰርተው ሀና እንደጠላች ሀይሚና ብሩኬን እንደጠላች ገስት ሰርተው የሷን ድምጽ ቆርጠው አድርገው ከዛ ደግሞ ይቅርታ ይጠይቁ ሀይሚና ብሩኬ ብለዋል ነው ያሉት። ጉዳዩን ምንም መሆኑን አላወቅም ነበረ። ሀና ደግሞ መቼ ነው ጠልታ የምታውቀው? እነሱ የኔ ሀሳብ ምንድነው ይሄ ነገር ደግሞ በጨረቃ ፋሚሊ አያምርም ነው። ሁሉም በየራሱ ዋጋ ከፍለዋል። ስለዚህ አብረን ተስማምተን ይሄን ነገር ብንፈታ ብዬ ብላ አይ የተቆረጠውን እኮ ነው ሰምቼዋለሁ። የተናገረችው ይሄ ሰውን ሀይሚና ብሩክን የሚያስጠላ ነገር አይደለም የተናገረችው። ሀይሚና ብሩክን እንደጠላች አይደለም የተዛ ላይ እንትን ያለችው። የሚወዳት ሰው የሚያከብራት ሰው ይከተላት፣ እንደዛ ነው የሰማሁት። ያልፈለገ ሰው ደግሞ ይተው የሚል ነገር ነው የተናገረችው እንጂ ሀይሚና ከብሩክ ጋር የሚያገናኝ ነገር አልተናገረችም። እኔ አልሰማሁም። ተቆርጦ አይቼዋለሁ። እኔ ነገሮችን እኔ ተፈጥሮ ነገሮችን ንቆ በማለፍ ነው የምተው ብዙ ጊዜና ሀንዬ በዛ ምንም አይሰማሽ፣ ምንም ያጠፋሹ ነገር ወይም ከሰው ጋር የሚያገናኝሽ ነገር የለም እኮ። እኔን የፈለገ ተከትሎኝ ሂድ ብላ አሁን እኔ እዚህ ጋር እኔን የምትፈልጉ ሰዎች ውደዱኝ፣ የማትፈልጉኝ ሰዎች ተውኝ ብል እንደዚህ የሚፈልግ ሰው እሷ በተሰማ ስሜት ውስጥ የሚፈልግ ሰው ይከተል፣ የማይፈልግ ሰው ደግሞ መተው ይችላል የሚል ነው። ስም አልጠራችም። የማንንም እንትን ስትጣራ አልሰማውም። እዛ ላይ የተቆረጠው ላይ ሰማሁትም ማለት ነው። ስለዚህ ማንኛውም ሰው እንደሚናገረው ነው። ሌላውም እየቆራረጠ የፖስቴለ እንደዛ ነው። እርስ በርሳችሁ ደግሞ ሌላው ደግሞ ነግራችሁ እርስ በርሳችሁ ሁላችሁም አትጋጩ። የሆነ ነገርን ማለፍ መተላለፍን
እንትን በሉ ብዬ ነው የምለው። ይሄ እንዴት ነው? አለምሸትን አስገቢያት። አንድ ቁጥር እየሰጠች ነው። ይሄንን አንድ ነገር በተፈጠረ ቁጥር ሰውም በፖስተጠ ቁጥር ለምን ሲፖስት ብሎ ሲፖስት አያድርም። ሰው የራሱ ጉዳይ ነው። በቃ የሚፖስት ሰው ይፖስት፣ የሚፈልገውን ሰው መፖስት የፈለገ ሰው ይፖስት። እና የእናንተ አላማ ግን ሀይሚና ብሩክን ይዘን ነው የምንሄደው እስካላችሁ ድረስ ይዛችሁ የልጆቻችሁን ይዛችሁ እከሌ ለምን ፖሰተ፣ እከሌ በዚህ ጋር ፖሰተ፣ እከሌ እንትናን ፖሰተ ብላችሁ አትናደዱ። ብዙዎቻችሁን ለማናደድ የሚደረግም ጥረት ነው። እኔ እያየሁ ሳይኮሎጂም ሳስብ ይሄ ፉክክርና ኦዲየንስ ከኦዲየንስ ለማጣላትና ይሄ ሰውን ለማናደድ ነው። ምክንያቱም ተቃጠሉ፣ ወተት ጠጡ ምናምን የሚል ነገር እያየሁ ነው። ስለዚህ ለማናደድ የሚደረግ ጥረት ስለሆነ እናንተ ደግሞ እንዴት ትልልቆች ናቸው፣ እንዴት በዚህ ውስጥ ትገባላችሁ? አትናደዱ። ስለዛም ነገር አታንሱ። ልጆቻችሁን እየፖስታችሁ እለፉ። በቃ ለምን ንቃችሁ አትተው። እኔ እንደዛ ነው ተፈጥሮ። መናገር ያለብኝን አንድ ጊዜ ሚዲያ ላይ እናገራለሁ። ከዛ በቃ ማንኛውም ሰው የፈለገውን ሰው ካልፈለገ የፈለገውን ሰው ይፖስት፣ ራሱንም ቢፈልግ ይፖስት። ትላንትና ደግሞ እዛ ላይ ተለጥፍ ያለው ተፈለገ ጠቅላይ ሚኒስትር ብዬ ዛሬ ደግሞ ሌላ እንዳትሉ። ገንዬ እዚህ ጋር ይቅርታ አድርጊልኝና ስለመፖስት ስለመፖስት አይደለም አይደለም አልገባሽም አንቺ ገንዬ አልገባሽም። እዚህ ጋር ስለ ፖስት ማንን መፖስት ይችላል። እኔ እሱ ምንም አላመመኝም። የሚያመመኝ መሰለች እዚህ ጋር ሀይሚና ብሩክ መተው እኛን ይቅርታ ይጠይቁ። እንደዛ እንደ ፉፉና እንደ ፍቅር እነሱም እንደዛ ሆነው ይመጣሉ። እሺ ቆይ ገብቶኛል፣ እሙዬ ገብቶኛል። እኔ ግን ከዚህ ስለ ፖስት አታውሪ ገነት፣ ስለ ፖስት አታውሪ። ፖስት ይፖስቱ፣ ማንንም መፖስት ማንም ይችላል። በቃ ይከውስ። እኔ ደግሞ ይሄን መልሽ ለምን እንደሆነ ታውቂያለሽ? ለምን መልስላት አሁን ገኒ ፖስት ያለችው የቱ ጋር መሰለሽ? እኔ በነገርኳት ያመጣው ምክንያቱ የመጣው ከዛ ነው። ሙዬ እናንተ መቃወሜ ሳይሆን ሃናን ያንን ነው ያለችው አይደል? ሃናን አሁን ነገር አልተናገረችም። እሷ በንዴቷ ሰዓት በእንትን ባየች ጊዜ የፈለገ ሰው ይከተኔ ሰምቼዋለሁ። የፈለገ ሰው ይከተኔ ሰምቼዋለሁ። የፈለገ ሰው ማን ነው የሚቀር? የፈለገ ሰው ይከተኔ ማን ነው የሚቀር? ኦኬ እናንዬ ወደ ስራ እየሄድሽ የፈለገ ሰው ይከተል፣ የፈለገ ሰው ይዟት መሄድ ይችላል። እኔም ትላንትና እኮ ብያለሁ። በዛን ያነሳሁት እናንተ እኮ አላነሳችሁትም። ግን ነገሩ አመጣጡ የጀመረው በዚህ ነው። በዚህ ስለሆነ የፈለገውን ሰው ማድረግ ይችላል። እኛ ደግሞ ልጆቻችንን ይዘን መሄድ እንችላለን። የፈለገውን ሰው ማድረግ መብት ስላለው ትታችሁት እናንተ በጣም ጥሩ ማለት ከመዓዛ ጀምሮ መዓዛ እናንተም እየፖስታችሁና እየሰራችሁት ያላችሁትን ስራ ወደፊት መቀጠል ነው። በቃ ሰውን መጥቶም እዚህ ኦዲየንስ የሆነ ነገር ከታች ኮሜንት ጽፍላችሁ አትዩ፣ እንትናችሁን ሊያጠፋባችሁ ነው። ሌላው ደግሞ ምንድነው ፉክክርና እናንተ እንድትናደዱና የሆነ ቃላት ከውስጣችሁ እንዲወጣ ነው አንዳንድ ሰው የሚያደርገው። ገባሽ? እኔን ሙጂ አንቺን ላናድድሽ የሆነ ነገር አደርጋለሁ፣ አንቺ ደግሞ ተናደሽ ያን ነገር ምላሽ ትሰጫለሽ። አሁን እኔ ሃናን መዓዛ በጣም ጀግኖች ቆራጦች፣ መመለስ የሚገባችሁ የምትመልሱ፣ ማድረግ የሚገባችሁ የምታደርጉ፣ በጣም ሀይሚና ብሩክ የምትወዱ ሰዎች ናቸው። እኔ እንዲህ በየሰዓቱ ተመችቶኝ ባልገባ አለሁኝ፣ ዩቲዩብ ላይም ተለቋ ያለሁኝ ወይ ልፍ ስል ስራ ቦታም ሆኜ እረፍት ሰዓቴ ላይ ሳይ አያችኋል። ስለዚህ ይህን ጀግንነታችሁን ይዛችሁ መቀጠል። የሆነ ነገር በተናገረና እዚህ ጋር ኮሜንት ላይ ባመጣ ቁጥር አትናደዱ። ሰው ሊያናድዳችሁና እኔ አንቺን ለማናደድ ከአፍሽ ክፉ ቃላት እንድታወጪ ለማድረግ የሆነ ርቀት ድረስ ይሄዳለሁ። እንደዛ ነው በቃ። ለምን እኔ በየቀኑ ሲፖስት አይውልም ሰው። ያ ነው አንደኛ። ሁለተኛ ደግሞ ሀይሚና ብሩክ የሚባል ነገር ስለምኑ ነው ይቅርታ የሚጠይቁት? እኔ አልገባኝ። ምን አድርገው ነው ምን አጥፍተው ነው ይቅርታ የሚጠይቁት? እነሱ ኦዲየንስን እንደነሱ የሚያከብር ሰው አለ እንዴ? ያ ያሉ እኮ አሁን የሚደረገውን ትርምስ በአጠቃላይ በሼርም ሆነ በምንም ይሁን አታውቅ መሰላችሁ እንዴ? በደንብ ታውቃለች፣ ትሰማለች። ያ ያሉ ስለዚህ እንደውም ለነሱ እንደውም ምንድነው ሰው ምንድነው እየሰራ ያለው ነው የሚያስብለው። ምንድናቸው ነው የሚያስብለን፣ እኛን ነው የሚያስገምተን። ስለዚህ ምንም ይቅርታ የሚጠይቁበት ነገር እኔ አልገባኝም። ይሁን ታስረዱኛላችሁ በኋላ። ምን አጥፍተው ነው? ናንዬ አንዴ የሆነ ነገር ላድርግ ተናገሪ እመለሳለሁ። እኔ ስራ ስለምገባ ልንገራችሁ።
እኔ በጣም ነው ያዘንኩት ስላችሁ በጣም ነገረመኝ። ስለምኑ ነው ልጆቹ ወጥተው ይቅርታ የሚሉን? ምን አጠፉ ነው? አሁን ምንድን ነው ችግሩ? እና እነሱ እንደውም እኛን አክብረው ኦዲየንስ፣ አረ ልጆቹ ይታዘቡ እንደዚህ ያላችሁ ሰዎች በአጠቃላይ ይቅርታ ይጠይቁ። መሀልሽን ላቋርጥና አመጣላችኋለሁ እዚህ ጋር በዛር የመጣውን ለሌላ አይደለም። የሆነች ልጅ እናቴ ትሙት ለሆነች ልጅ ብሩኬን እንዴት አሳስማ እነሱ መሀል ነው ያለችው። ያስደስታቸዋል ይሄን ነገር ምንም ቢሆን። ሀይሚ የመጣችበትን መንገድ ስንት ተቀጥታ ተዘግዝቃ ምን ብላ፣ ብሩኬም እንደዛ አስተናቱ። እነዚህ ልጆች በቀላሉ አይደለም እዚህ ደረጃ የደረሱት። አይተሽ ከሆነ የሚያስጠላ አደራረግ ብሩኬ ላይ አድርገው ከነሱ ጋር አብረው የሚቀመጡ ምንም ቢሆን ይሄ ልጅ በጣም የተከበረ ጨዋ፣ ማንም የማይወዳደረው ጌታ ምስክሬ ነው። እግዚአብሔር ነገ ይፋረዳቸዋል። ማርያምን አመጣላችኋለሁ። ሀይሚዬን ያናደዷት እየመሰለ ግምጃዬ እንደዚህ አለ። ግምጃዬ ግን አስረግጣ ነው ለኦዲየንሶቿ። እነሱ ግን አንድ ቀን ወጥተው ኦዲየንሱን እንደ ግምጃዬ ተሳድበው እንኳን አያውቁም። ከፈለጋችሁ ደግፉኝ፣ ካልፈለጋችሁ ጥርግ በሉ ያለቻቸውን እንኳን አክብረዋት እየተከተሏት። እግዚአብሔርን ነው የምላችሁ። ብሩኬን ባሳያችሁ ታዝናላችሁ። ሁላችንም የወንድ ልጅ እናት ነን። ይሄ ልጅ የማያደርገውን እያቀነባበሩበት ይኸው እሙዬ ጋርም ልኬላታለሁ። ያሳዝናል። እዛ ገስት ቁጭ ብለው እንደገና ደግሞ ይሄን እየተቦተተ ጥሩ አይደለም። ስንተውም እኮ ዝም ብለን ነው የምንተወው አይደለ እንዴ? መተውን ካለብን በቃ ድምፄን አጥፍቼ ሁልክ እላለሁ። እኔ አንቺን በማናደድ እነሱን ዝቅ በማድረግ እነሱን በማዋረድ አይደለም አይደል እንዴ? በእነሱ ማን ስለሆነ ነው ሀቢባ ጋር ተስለው እነሱን ያዋርድልንና ሁለት ሰዎች ሀቢባ ጋር መተው እንትን ይበሉልን የሚሉ እነሱ እንደሆነ የተከበሩ ጨዋዎች ናቸው። ሀንዬ ይኸውልሽ ወዳጅ መስሎ ምቀኛ አይጠፋም። አሁን እነዚህ ሰዎች እንደዚህ የሚያደርጉት እኔ በእውነት ነው የምልሽ፣ ድሮም አይወዷቸውም ልጆቹ። ውሸታቸው ነው እከፈላለን የሚሉት ልጆቹን እንትን ሊሉ የፈለጉ ናቸው። እና በዚህ ነው የምረዳቸው። ግን እንደ አንድ ኦዲየንስ፣ እንደ አንድ ሰው፣ እንደ አንድ ሴት፣ በተለይ ሴቶች ላይ የምንከተላቸው እንደዚህ ያለ ነገር የሚያደርጉ ላይክ ወለዳችሁም አልወለዳችሁም ልጆች ኖርሽም አልኖርሽም ነገ ልትወልጅ ትችያለሽ፣ ላትወልጅ ትችያለሽ። ክፋትን ባታረጊ ጥሩ ነው። እነዚህ ልጆች የመጡበትን ታውቃላችሁ። እናንተ አይደላችሁም እነሱን ሰፖርት የምታደርጉት። እሺ እግዚአብሔር ነው የሚያደርጋቸው። ግን ይሄ የምታደርጉት ለራሳችሁ ነው የሚሆነው። ለኢንድ ኦፍ ዘ ዴይ መጨረሻ ላይ የሚመጣባችሁ በራሳችሁ ነው። በማንሽም ይሄ ክፋት ነው። ከክፋት ምንም ይሄ እኮ ክፋት ነው አንዬ፣ ሌላ አይደለም። እነዚህ ልጆች የመጡበትን ሁላችንም እናውቃለን። እንዴት ተጣጥረው አንድ ቪዲዮ ለመስራት እንዳንቺ እንደናንተ ከገስት ላይ ቁጭ ብለው ተቀደው አይደለም፣ ወሬ እያወሩ አይደለም። ጭንቅላታቸውን ምን እንስራ ብለው አሳምነው ኬት አወጣተው ነው። እግዚአብሔር ግን ሁሉ ላይም ይፈርዳል። አዳሜ ይቅርታው ለምን ሆነ ይቅርታ የሚሉት እነዚህ ልጆች ማንን ነኩ? ኦዲየንስን ለማስደሰት ማይሄዱበት ርቀት ካልፈለጋቸው አትያቸው። ምን አመጣ ይቅርታ? ማንም ግን እኔ አሁን ተናድጄ አይደለም፣ ስለ እናንተ ስለተናገራችሁት አይምሮ ነው የምናገርላችሁ። ይልቁኑ ተረጋጉ። ኦዲየንስም ጥሩ ኦዲየንሶች ከሆናችሁ የተሳሳታችሁ ከሆነ እናንተው መልሳችሁ ይቅርታ እኛ አጥፍተናል በዛ መልኩ አይደለም ብላችሁ በሉ። ሀይሚና ብሩኬ ግን ወጥተው ምንም ኦዲየንስን ፔኒ ሲክሊ ይቅርታ ሊሉ እኔ አልፈልግም። እኔ የምደግፈው ነገር አይደለም። ለምኑ ነው የሚሏችሁ? ምን አደረጉ? ስላሳቁ ሌሎቹ እንዴት እንደማያንጓጥጡ ባያችሁ ኦዲየንሶቻቸውን። ምን አይነት አይምሮ አይነው ልጆች ልትሆኑ ትችላላችሁ። አስተሳሰብም አመለካከትም ማነስ ይሆናል። ዝም ብሎ አፍ ስለተናገረ አወቅን ማለት አይደለም። አፋችን እኮ ነው ጭንቅላታችንን መጠን የሚያሳውቀው። ስለዚህ የምትናገሩትን ብታውቁ ይሻላችኋል። እዛ ጋር ትልልቅ ሰዎች ልትኖሩ ትችላላችሁ። እድሜ ደግሞ ቁጥር ነው፣ እድሜ አይደለም። ባይዘወይ የእድሜ አስተሳሰብ ነው። ሀይሚዬ ትንሿ ልጅ ብዙ ትምህርት እየሰጠች ነው። ብሩክ ትንሹ ሜቢ ልጆቻችሁ ይሆናሉ እናንተ። ትንሹ ልጅ ትልቅ ትምህርት ለብዙ ሰዎች አራያ ሆነዋል እና ብትጠነቀቁ ይሻላችሁ። ይሄና ካልሆነ እንትናት በሏቸው። ምን ወሰዳችሁ ሌላ ቦታ? የማንን ነው ይቅርታ የሚሉት? ምን አረጓችሁ? ጨረቃ ፋሚሊን ምንም አልበደሉም። ብሩክና ሀይሚ ምንም እነሱም አያረጉትም። ስለምን ነው ይቅርታ የሚሉት?
ምን ነው እናንተ እንደዚህ ሆናችሁ? ኧረ በስመ አብ እግዚአብሔር ይቅር ይበላችሁ። ይሄ እኔ ስተው ትቼ እሄዳለሁ እንጂ የልጆቹን ውድቀት እስከመፈለግ በዛ ቀልድ ነው አይደለም። እኔ ሀይሚዬን እስከመወደድ